ታሪክን የኋሊት በማዕከላዊ አፍሪካ ሪፐብሊክ ራሱን አንግሶ አጼ በጉልበቱ የነበረው ጄን ቤዴል ቦካሳ የይሙት በቃ ፍርድ የተፈረደበት በ1979 ዓ.ም በዛሬው ዕለት ነበር። ቦካሳ በቅኝ ገዢዋ ፈረንሳይ በወታደርነት በኢንዶ ቻይና እና በአፍሪካ አገልግሏል። አገሩ ነፃ ከወጣች በኋላ በመከላከያ በሻለቃ አዛዥነት ተመድቦ በማዕረግም ወደ ኮሎኔልነት አደገ። ወደ ስልጣን እርከኑ የመጨረሻ ከፍታም ጠጋ ያለው የአገሪቱ የጦር ኃይሎች ኢታማዦር ከሆነ በኋላ ነበር። የጦር አዛዥነቱን ተጠቅሞ ከግብረ አበሮቹ ጋር የአገሪቱ ፕሬዝዳንት የነበረውን ዴቪድ ዳክን በመፈንቅለ መንግስት አስወገደው። ዲሞክራሲ ሲመጣ፣ ፍትህ ሲነግስ እና እኩልነት ሲደላደል ስልጣኑን አስረክባለሁ ብሎ የመሪነቱን ስልጣን ጨበጠ። ብዙም ሳይቆይ ወደ ለየለት አምባገነንነት ጭልጥ ብሎ ገባ። ህዝቡን በብረት መዳፍ ቀጥቅጦና አንቀጥቅጦ ገዛው። ሀገሪቱን እንደ ግል ንብረቱ ቆጥሮ የፈለገውን አደረገባት። ቃሉን ሕግ አድርጎ ህዝቡን እያሰረ እየጨቆነ እየገደለ መከራውን አሳየው። ቦካሳ ፕሬዝዳንት መሆኑ ብቻ አላረከውም። ስለዚህ የዕድሜ ልክ ፕሬዝዳንት ነኝ ብሎ አወጀ። ይሄም አልበቃውም። ራሱን አጼ አሰኝቶ ዘውድ ጭኖ ንጉሥ ሆኛለሁ አለ። በዓለ ሲመቱን ለማክበር ለ2 ቀናት ዝግጅት ከ20 ሚሊዮን ፓውንድ በላይ ወጪ ያደረገ። ይህም በዚያን ጊዜ የማዕከላዊ አፍሪካ የዓመት በጀት ከሲሶ በላይ ነበር። ህዝቡ ግን በከፍተኛ ድህነት ውስጥ ነበር። ሁሉም ነገር ማብቂያ ያለውና የቦካሳን አምባገነናዊ አገዛዝ ለማስወገድ ለጉብኝት ሊቢያ ሳለ መፈንቅለ መንግሥት ተካሄደ። ወታደሮች አሴሩ። መፈንቅለ መንግሥቱን ፈረንሳይም ትደግፈው ስለነበር ከትሪፖሊ ፓሪስ ሲደርስ ግዞተኛ አደረጉት። የስደት ጊዜውን በኮት ዲቫር እንዲያደርግ ጠይቆ ስለተፈቀደለት ወደዚያው ሄደ። እጁ ተይዞ ፍርድ ቤት ቀረበ። ሞት ተፈረደበት። ከ7 ዓመታት እስራት በኋላ ወደ ማዕከላዊ አፍሪካ ተመለሰ። ከጥቂት ዓመታት እስር በኋላ ለእስረኞች ይቅርታ ሲደረግ ይቅርታ ተደረገለት። ከ3 ዓመታት በኋላ በህመም ምክንያት አረፈ። ጄን ቤዴል ቦካሳ የሞት ፍርድ ከተፈረደበት ዛሬ 38 ዓመት ሆነ።